ሰራት ከሰሞኑ ለፍቅር የሚሆን ልብ እያጣን ያለው ሰራት እና ዘይነብ ትንሽ ተኮራርፈዋል። ሰራት ዘይነብ ከሰሞኑ እየቆየ ሲመጣ ምን ነው ቆየህ እያለች ስትጠይቀው ይህን ያልኩ መከታተል አይጠበቅብሽም አይነት መልስ ሰጥቷን ነበረ። ስለዚህ ዘይነብ ነገሮችን ለማስተካከል እየሞከረች ነው፣ ካበዛችውን ፍቅሯን ለመቀነስ። በአንድ በኩል ሰራት ደግሞ ባራክን አሁን ቢሆን ደብቋታል፣ በራክን ወሽቋታል። በራክ በአንድ በኩል እስካሁን የት እንዳለች አይታወቅም። ስለዚህ እናቷ ሙትሎ ገና ለገና በራክ ይቅር ትለኛለች በሚል ምክንያት ቤቷ ገብታ ነበር። ነገር ግን ለፖሊስ ጠቆመች። ፖሊሳውን በራክን እየፈለጋል ነው ያለው። በሌላ በኩል ሰራት በጠላቶች ተከበዋል። ሰራት እዚህ ጋር በራክ ተጠቅመው ቲቤትን ለመበቀል ይሞክራል። እንደገና ደግሞ ከዘይነብ ጋር የሆነ ነገር ውስጥ ገብቷል። ግን ደግሞ በጠላትም ተከበዋል። አጠገቡ ያለችው ፔሊን የምትባለው አካውንታንት በጣም አደገኛ ሰው ናት። አሁን አሊ የሚባለው የእነሱን ዋና አካውንታንት ገንዘብ መዝብሯል፣ ከዛ ጠፍቷል ብላ እሱን አቀሳስራ እንዴት አድርገዋለች አሊ የሚባለውን ሰውዬ። ነገር ግን ጂያን እየተዋጠለት አይደለም። ውጪ ተቀምጣ እያለ በድንገት ጂያን እየመጣ ነበረ። እኔ አቶ አሊ ለረጅም ጊዜ ያውቃሉ፣ በጣም ታማኝ ሰው ነው፣ በጭራሽ ሊፈጽምም ይህንን ሊያረቅ አይችልም፣ የሆን ነገር እንዳለ ይሰማኛል ይላታል። እንግዲህ እሱን በጣም ብሶ ይወደዋል። እኔ አያገባኝም፣ እኔ ምን ይመለከተኛል እያለችው ነበረ። አንቺ ነሽ አይን ያረግሽው፣ አንቺ ነሽ አይደለ ሰራትን ለመቅረብ ብለሽ ሰራት እንዲጠቀምብሽ ብለሽ ማለት ሰራት እንዲወድሽ እንዲያምንሽ ብለሽ ከዛ ይህን ሰው እያስወገድሽ ውስጥ ነበረ። እኔ ግፈኛ አይደለሁ፣ ነገር ግን ለአሊ ጥሩ ሀሳብ አቀረብኩለት፣ እሱም ሀሳቤን ተቀበለኝ፣ በመጨረሻም እሻለኝ ትለዋለች። ጂያን በመጨረሻ መልሱን አገኘ። በነገራችን ላይ ከካምፓኒው የመጀመሪያ ኦርደር መጥቷል እና አቶ ቲቤት ነው የሚጠበቀው፣ የመጀመሪያዎቹ ኮንቴነሮች ይገባሉ አለችው። ቲቤት እኮ የለም እኮ ምን ሆነሻል አንቺ እንዴ ምን ሆነሻል? ከሰራት ተደብቆ የለ እንዴ ያለበት እኮ የታወቅም እያላን ነበረ። እሱ ባይሆንም ሚስቱ አለች አይደለ፣ ሚስቱ ይህን ነገር መረከብ ትችላለች አለችው። ደንግጦ እያያን ነበረ። ይህ ማለት በራክ ኃይለኛ ጉልበታ ልትሆን ነው። ሰራት ባንድ በኩል እንዴት ነው እሱ ሊከዳኝ የሚችለው? የሆን ነገር አለ፣ በጣም አምነው ነበረ፣ እንዴት ሊሆን ይችላል እያሉ ነበረ። ጃንን እያማከረው ነበረ። ጃንም ግራ ግብት ብሎታል። ኒንጃ ያው ፔሊን ያሳየችን ዶክመንት ግን አይተዋል። ፈጠነም ቀረብም ያው ገንዘቡ ወደ አቶ አሊ አካውንት እኮ ተዘዋውሯል እኮ ዋናው ቁም ነገር አይደል እንዴ እያለው ነበረ። እሺ ስማ ጃንን ተከታተለው፣ እሺ የሆነ የሸለመጥማጥ ተፈጥሯል፣ እሱ ተከታተለው፣ የሆነ እጁ ይኖርበታል እያለው ነበረ። ምንም አታስብ እሺ ከተተለዋለሁ እያለ ጃን እዚህ ጋር ወንድሙ ሰራትን ያረጋገዋል። ሰራት ይገባኛል፣ በጣም በብዙ ነገር ውስጥ እያለፍክ ነው፣ በከባባር ነገር ውስጥ እያለፍክ ነው። ነገር ግን ዘይነብን በተመለከተ ማሰብ ይኖርብሃል። ትናንትና ማታ ዘይነብን የተናገርካት ነገር ትክክል አይደለም። ዘይነብ ታስብልሃለች፣ እንደዚህ እየተጨነቀችልህ አንተ እንዴት ትዳሩን የምር እያሰብሽ ነው ትላታለህ። እንዴት እንደዚህ ይባላል እንዴ? ምን ሆናል አንተ? በአንድ ጊዜ እኮ አንተ እኮ ነው መሬት ሊሉ ነገር ያፈረጥከው። ሰራት ይህን ካንተ አልጠብቅም ነበረ እያለ እየመከረው ነበረ። ይህም ማድረግ አልነበረብን ብሎ ይመክረዋል። በሌላ በኩል ኢብሩ አሁን እዛ ሰርጀሪ የምትሰራበት ቦታ ናት ያለችው። ለዘይነብ ደውላላን ነበረ። አሁን ዘይነብ መጣች። ኢብሩ ምንድነው ነገሩ እያለቻ ነበረ። ዘይነብ እንኳን መጣች ትላታለች። ምን ሆነሻል? የምን ሰርጀሪ ነው? እንዴት ነው ስለዚህ ጉዳይ ማላውቀው ያመመሽ ነገር አለ እንዴ? ምንድነው በአንድ እንደዚህ ሆነው አለቻት። በአስቸኳይ ወሰንኩት ስለሆነ አለቻት። የምን አስቸኳይ? ምን ገጠመሽ እንዴ? ምን ማለት ነው እንዴ? ፕላስቲክ ሰርጀሪ ከባድ ነገር እኮ ነው። እንዴት በአንዴ ትወስኛለሽ? እንዴት በዚህ ፍጥነት አለቻት። ከዛ ኢብሩ እንትን እኮ ያው ጂያን ይጠይቀኝ አለቻት። ጂያን ይጠይቀኝ ማለት ጂያን ስለጠየቀሽ እንዴ? ጂያን ስለጠየቀሽ እጅሽን ትቆረጫለሽ እንዴ? ጂያን ስለጠየቀሽ ምን ማለት ነው ሰርጀሪ መሰራ ማለት አለቻት። እንዴ እህቴ እኔ ግን አስጠላለሁ እንዴ? አስቀያሚ ነኝ እንዴ አለቻት። ኧረ ታስጠይም፣ አንቺ ምንድነው የምታወሪው? አንቺ በጣም ቆንጆ እህቴ ነሽ፣ ምን ሆነሻል አንቺ ብላ እዚህ ጋር ዘይነብ እያቀፈቻት ነበረ። ቆንጅዬ ነሽ ብላ እያባበለቻት ነበረ። ዘይነብ እንዲህ እያለች እያባበለቻት ይህን ሰርጀሪ ማድረግ ትፈልጋለሽ አትፈልጊም ብላ ጠየቃቻት። ኧረ እኔ አልፈልግም ማለት እርግጠኛ አይደለሁም ግን ስትላ ነበር። በይ ግን የሚባል ነገር የለም፣ በቃሽን ሰብስቤ እንሄዳለን እያለቻት ነበረ። የታለ ልብስሽ ቦርሳሽ የት ነው ብላ ያረገችውን ልብስ እንድትቀይር እየጠየቀቻት ነበረ። በሌላ በኩል አዝራ ቤት ውስጥ ናት። አዝራ ስራ የላትም። ስራ ለመፈለግ ወጥታ የማን ቦታ ገብታን የመጣቸው። በድንገት በር ተንኳኳ። ቤት ውስጥ ብቻዋን ነበረች። ድንገት በር ሲንኳኳ በሩን ስትከፍት ያልጠበቀችው ሰው ነበር የመጣው። እሷም ሴቪም ናት የመጣችው። እንዴ ወይዘሮ ሴቪም ትላለች አዝራ አጅሪት እያለች ሴቪም ወደ ውስጥ ገባች። እስኪ ፊት ለፊት ለወራሽ ፈልጊ ነው ስትላት እንዴ ጫማሽን ታዲያ ተውልቂም እንዴ ስትላት እባክሽ ዝም በይ ብላ ሴቪም ወደ ውስጥ ገባች። ወደ ውስጥ ከገባች በኋላ እሺ ዛሬ በጓደኞች ፊት በስራ ባልደረቦች ፊት ልታዋርጂ ሞከርሽ። ቆይ አንቺ እንደዚህ ነገር ሆን ብለሽ ነው እንደምታረጊው? ምንድነው ችግርሽ? ሁል ጊዜ እኛን ለማዋረድ ሲሆን ቶሎ ፊት ለፊት ትመጫለሽ አለቻት። ኧረ እኔ እናንተን የማዋረድ ምንም አላማ የለኝም፣ እኔ ለስራ ለኢንተርቪው ነበር የመጣሁት፣ ያለበት ሁኔታ ታውቂያለሽ፣ ምንድን እንደማትረጂ የምትሆኙ አለቻት። አሃ በመጨረሻ ዌትረስ ለመሆን ፈለግሽ ማለት ነው? አስተናጋጅ ለመሆን ወደ ዋናው ፕሮፌሽንሽ ተመለሽ ማለት ነው አለቻት። መስራት ነበረብኝ፣ መስራት ስላለብኝ ነው አለቻት። አዎ ለልጄ ክብር ቢኖርሽ ኖሮ በጭራሽ ይሄን አታረጊም ነበር አውቃለሁ ትላታለች። አዝራሽ እኔ ምን ማድረግ አለብኝ እያለች ነው። በጣም ነው የምታሳፍሪው ትላታለች። እሺ ምንድነው ከኔ የምፈልጊው አለች አዝራ። ባጭሩ እንግዲህ ይኸውልሽ በአንቺና በጂያን መካከል የተፈጠረው ነገር ማንም አያውቅም፣ እስከምትፋቱ ድረስ ይኸውልሽ
እየተሽከረከርሽ ስራ ምናምን ነው የምፈልገው እያለች አታዋርጅን አለቻት። በጣም ይቅርታ ነገር ግን እንደ አዲስ ህይወቴን ለመጀመር እየሞከርኩኝ ነው፣ ስለዚህ መስራት አለብኝ አለቻት። እኮ ሌላ ቦታ ፈልጊያ አለቻት። በቃ ለምን ዝርዝር አታዘጋጅልኝም የትኛው ካፌ ሄጄ መስራት እንዳለብኝና እንደሌለብኝ እሱ ደስ ይለኛል አለቻት። በይሽ አዘጋጅልሻለሁ በቃ ብላል ትወጣ ነበር። አዝራ ግራ ገብቷ ታያታለች። ድንገት በሩን ስትከፍት ወዲያው ነበረ እና ሀሪፍ እንዲሁም ረፊቃ ወደ ቤት እየገቡ የነበረው። ከዛ አዝራ ወይዘሮ ሴቪም እየወጣች እየሄደች ነበረ ትላለች። እሺ ፊት ለፊት ስለተገናኘን ደስ ብሎኛል። ለኢብሩ ነግሬያታለሁ በጭራሽ ከጃን ጋር መጋባት እንደማትችል ማለቴ ብታርፉ ነው የሚሻላችሁ፣ በማይሆን ነገር ባዶ ህልም ባታለሙ ይሻላችኋል ስትላቸው ነበር። ሀሪፍ ተናደደ። እቺ ደግሞ ምንድነው የምትለው? ቤቴ ድረስ መታ ትሰርበኛለች እንዴ? ስሚ እኔ ለአንቺ ልጅ ማለት ነው ድመት ራሱ አልሰጠውም። ስሚ የአንቺ ልጅ ምንም አይገባው የማይረባ እያለ መሳደብ ጀመረ። እያስጠነቀቋችሁ ነው። ዘይነብን ብትሆን እኛ ቤተሰብ የገባችሁና ሰራትን ያገባችሁ አጃጅላን ነው፣ ሳታስቀይስ ነው፣ በዘዴ ነው። እንዲህ የሚባል ነገር አልሰማም። ቀጣይ ሌላ ልጅ አልሰጣችሁም ስትል ነበር። የኔ መቤት ይኸውልሽ አሁን እኔ ዝም ምልሽ እስካሁን ድረስ የታገስኩሽ የሰራት እናት ነሽ ብዬ ነው። ከዚህ በኋላ ምንም ነገር ልታገስሽ አልችልም። እባክሽ ከዚህ በላይ እንድትሰርቢን አልፈልግም፣ ውጪ እያለን ነበር። እንዴ ለዚህ ቤት ለ10 ደቂቃ እንኳን ብቀመጥ ሰውነቴ እንዳለ ልብሴ የሸረሪ ድራድራ ብላ ተሰርባ ወጣች። ከዛ ሀሪፍና ረፊቃ በጣም ተናደዱ። ሀሪፍ ትንሽ መታም ጀመረ። ውይ ልቤን አመመኝ ብሎ እየተቀመጠ ነበር። አዝራ ግራ ገብታ ትመለከታለች። በሌላ በኩል ዘይነብና ኢብሩ ውጭ ወጥቶ እየተነጋገሩ ናቸው። ኢብሩ ቁጭ ብላለች። እንዴ እኔ ማቅሽ አንቺ በራስሽ የምትተማመኝ ራስሽን የምታቂ ሰው ነሽ። እንዴት ነው ለሰው ብለሽ እንዴ ራስሽ እንደዚህ እሳት ላይ የምትጀው? አንቺ ቆይ መነካሽ ስራ ነበረ። ጃን እኮ የበለጠ ቆንጆ ያረግሻል ስላለኝ እኮ ነው ስለጠየቀኝ እኮ ነው አለቻት። ይሄ ጃን የሚባል ሰው በጣም ነው ያስጠላኝ፣ እኔ በጣም ነው የሰለቸኝ። መጀመሪያ ራሱ ማስተካከል አለበት፣ መቀየር ካለበት ራሱ ነው መቀየር ካለበት። የአንቺ ውበት ካልታየው ለምን አይኑን ሰርጀሪ አይሰሩም ሲፈልግ? እንዴ ለምንድን ነው አንቺ ሲጀመር ከሱ ጋር እንደዚህ የምታወሪው? ኢብሩ ያምሻል እንዴ? ቆይ ያለቻት ነበረ። ምን ላርግ ማለቴ ለጃን ብዬ በጣም ብዙ ነገር ውስጥ ገብቻለሁ፣ ብዙ ነገር አሳልፌያለሁ፣ ብዙ ነገር ተስፋ ቆርጫለሁ። በቃ ከኋላ ያለውንም ድልድይ አፈራርሻለሁ። ወደኋላ መመለስበት ምንም አይነት መንገድ የለም። ያ መንገድ በሙሉ ተዘግቷል። እንግዲህ ይህን ግንኙነት ግዴታ ማስቀጠል አለብኝ አለቻት። እንዴ ግዴታ የለብሽም የማስቀጠል፣ እሱም አንቺ እንደዚህ የማድረግ ምንም እንትን መብትም የለውም ሁሉም ነገር። እንዴ ስምኝ አንቺ ወደ ቤተሰቦችሽ አሁን መመለስ ትችያለሽ። ኢብሩ ተረጋጊ፣ ይኸውልሽ ጄጃንን እጅ ልቀቂ፣ ወደ ቤተሰቦችሽ ተመለሺ፣ ቤተሰቦቻችንን ይቅር በይ ትመለሻለሽ አለቻት። ልመለስ አልችልም አውቃለሁ፣ መመለሻ መንገድ የለኝም፣ መሄጃ የለኝም። እባክሽ የተፈጠረውን ነገር ዛሬም ለማየና ለአባዬ እንዳነግራቸው ቃል ግቢልኝ እባክሽ። እንዲያውቁ አልፈልግም፣ በቃ እንደዚህ አይነት ሰው እንደሆነ እንዲያውቁ አልፈልግም ትላታለች። ከዛ ቆይ ታፈቅራለሽ እንዲ አለቻት። አዎ ማለቴ ነገሩ ከባድ ሊሆን ይችላል፣ ነገር ግን ጃንን በቃ አፈቅረዋለሁ፣ ምንም ማድረግ አልችልም ትላታለች። ኢብሩ እንደዚህ የሚያሰቃየሽን ሰው ነው የምታፈቅሪው? ምንም እየገባኝ እኮ አይደለም የኔ ቆንጆ፣ እባክሽ ይቅርብሽ፣ እባክሽ ዛሬ ነገር ጠየቀሽ ነገ ደግሞ ምን አርጊልኝ እንደሚልሽ አንቺ አታውቂም፣ ተይ ይቅርብሽ እባክሽ አለቻት። ነገር ግን ኢብሩ ልቧንም እንደተዘጋ ነበረ። ለጃን በቂ ሆነሽ ካልታየሽው ሌላ ቀን ደግሞ ቆዳሽን አስገልብጭ ነው የሚልሽ፣ ምን ልትሆኝ ነው ይዛለት አለቻት። ኢብሩንም ግግም እንዳለች ቀረች። ጃንን ከተውኩት የተሸነፍኩ አይነት ስሜት ይሰማኛል፣ እሱን ላጣው አልፈልግም ስትል ነበር። ፍቅር ግን እንደዚህ አይደለማ፣ ፍቅር ማለት አንዱ የሚሸነፍበት አንዱ የሚያሸንፍበት አይደለም ብላ ብዙ ታግላ መካከረቻት። አንቺ እንደዛ ነው የምታስቢው? በጣም እድለኛ ነሽ ሰራትን በማግኘትሽ፣ ምክንያቱም አቶ ሰራት ታማኝ ሰው ነቻት። ኢብሩ ቆይ እንደዛ አይደለም ትላለች ዘይነብ። አይደለም ማለቴ ያው ባለቤትሽ መኪና ሊገዛልሽ ምናምን ነገር ሞከረ ሰራት አለቻት። ትላታለች እማዬ ነገረችኝ ትላታለች። ከማዬ ጋር እየወራሽ ነው እንዳለቻት። ቤት መታኮ ነበረ ከዚህ በኋላ ስልክ እናወራለን አለችኝ፣ ነገር ግን ለአባዬ እንዳትነግሪ ትላታለች። ዘይነብ ከበዳት ሁኔታው፣ እንደዚህ እህቷ ከቤተሰቧ ጋር መራረቋ። አቶ ሰራት መጥፎ ሰው አይደለም እንደምታስቢው፣ እና ማለቴ ታውቂያለሽ ደግሞ ይሄንን አንቺ ደስተኛ እንድትሆኝ ብቻ ነው የሚፈልገው። የሆነ ነገር እንኳን ብትጠይቂው በጭራሽ ተሳሳተች ምናምን ብሎ አይጠብቅም። እንደገና ደግሞ ታውቂያለሽ የእሱ ብቸኛ ስህተቱ ባራክን ማግባቱ ነው። እንደገና ደግሞ በራክን ማግባቱ የጣጥነት ስህተት ነው። በነገራችን ላይ በራክ ጠፍታለች፣ እናቷ ፖሊስ ጣቢያ ነበር አመለከተች እያልቻ ነበር። ፖሊስ ጋር ይህን ያህል ጠፍታለች፣ አዎ ጠፍታለች ብላ ነገረቻት። ዘይነብ በቃ ነሽ ብላ እህቷን እያባበለች አልነበረ። በሌላ በኩል ሀያልና ኢኪም ቤት ውስጥ ናቸው። ካድር ስለ እየሳለች ነው። ይሁ የሳልኩትን ስል ብላ ታሳያቸዋለች። ከዛ አንድ ላይ ነው እየተጫወቱ ድንገን ነበረ ሰራት የመጣው። ሰራት ከመጣ በኋላ አብሯቸው ትንሽ እያወራ ነው። ዘይነብ ቤት የለችም ብሎ ጠየቃቸው። አዎ ብለው ነገሩት። ስልክ ደወለ ወደ ዘይነብ ስልኳ አይሰራም። ከጧት ጀምሮ የለችም። ማታም ድረስ ይጠብቃታል። ጨነቀው፣ ተቁነጠነጠ። ዛሬ በተራው እሱ ነው የሚቁነጠነጠው። ዛሬ ጠፍታ ነው እያለ እየፈለጋት ነው። አሁንም ቢሆን ድንገት ሀያልን መጣች። ስትመጣ ምናልባት ትምህርት ቤት ሄዳዩን እንዲህ እያለችው ነበረ። ከዛ ደናደር ብላው ዞር ትላለች። ሰራት ብዙ መብሰልሰል ጀመረ። በሌላ በኩል ጃን ማታ ቤት እየመጣ ነበረ። ከዛ ከኢብሩ ጋር ስልክ እያወራ ነው። እኔ ብዙ ነገር አስቤ የኔ ፍቅር እንዴት ትሆን ብዬ ወደ ክሊኒኩ መጣው። ከዛ ላገኝሽ ሞከርኩኝ፣ አንቺ ግን ሰርጀሪውን ካንስል አርገሽ እንዲቋረጥ አርገሽ መመለስሽን ሰማው አላት። ነገር ግን እኔ ጃኔን ሰርጀሪ ማድረግ አልፈልግማ፣ ተረዳኛ። ለምረው ማትረዳኝ የመጀመሪያ የኮኑ ትንሽ ማሰብ ፈልጋለሁ አለችው። ጥሩ አስቢ፣ በደንብ አስቢ፣ ግን ልቤን ሰብረሸዋል እና ያው ለተወሰነ ጊዜ ካንቺ ይረቃለሁ፣ ይህን ማድረግ አለብኝ ይላታል። ጃን
እባክህ አትቅጣኝ፣ እባክህን አድርግ፣ እየቀጣኸኝ ነው አይደለ? እባክህ ተው አለችው። አይደለም እያላን ነበር። እንዴት እንደዚህ ነገር ላይ ትጠደኛለህ አለችው። እየቀጣሁሽ አይደለም ኢብሩ፣ እንደዛ አይደለም ማለቴ ከአንቺ መራቅ ፈልጋለሁ ስላለንበት ግንኙነትም እኔም ማሰብ አለብኝ ብሎ ስልኩን ዘጋው። በጣም ተናዷል። ከመኪናው እየወረደ በአንድ በኩል ድንገት ነበር ዘይነብ መጣች። እሷም ከመኪና እየወረደች አቶ ጂያን እያለች ጠራቸው። ከዛ በኋላ በቀጥታ ወደሱ እየጠጋች ነበረ። እሱም ቆም ብሎ ይጠብቃታል። ኢብሩ የፕላስቲክ ሰርጀሪ ካልተሰራች ብለህ ስጠይቃት እንደነበር ሰማሁኝ። ራስ እንዴት ነው አንተ ቆይ የምታስበው? ለምሮ እህቴ ልቀይር የምትሞክረው? መጀመሪያ ራስህን ቀይር አለችው። እሷ ከፈለገችው ምን ችግር አለው እያላን ነበር። ብትፈልግም ባፈልግም ነገር ግን እኔ ታላቅቷ ነኝ ከማረለ በሁሉም ነገር አግዛታለሁ፣ የሷ ውሳኔ ነው አለችው። ማለት ኢብሩ ያኔ ከሆቴሉ ስትባረር ምንድነው ታላቅቷ ነኝ ብለሽ አልመጣሽም ነበረ? እንደውም ባለፈው ማህበሩ ላይ ድንገት መታ ግርግር ስትፈጠር ከዛ በዛ መንገድ ሲሰድቧት ጭያሉ ማየም ጨምሮ እንትን ሲሏት አንቺ ግን የዛለት አልነበርሽም፣ ጣልቃ አልገባሽም፣ እየመረጥሽ ነው ጣልቃ መገቢው እህቷ እንደነበርሽም ትዛላልሽኝም ነበር ያኔ እያላን ነበር። እሱ አንተን አይመለከትም ገባረለ። ይኸውልህ ስማ፣ እኔ ከእሷ ጋር ልጣላ እችላለሁ፣ ልመታት እችላለሁ፣ ልጨቃጨቅ እችላለሁ፣ ልኮራረፍ ልዘጋጋ እችላለሁ፣ ነገር ግን እህቴ ናት፣ እኔ ነኝ ገባ። አንተ ግን እሷ እንድትጎዳት አልፈቅድልህም። ሰማረል ኢብሩ ብቻዋን አይደለችም፣ ይህም ብቻ አስታውስ ብላው ዞር አለች። ጂያን ተናዶ ወደ ቤት ይመለሳል። በሌላ በኩል ወደ ቤት እሷ እየገባች ነው። ሰራት ቁጭ ብሎ እየጠበቃን ነበረ እስክትመጣ ድረስ። እሷ በሩን ከፍታ ወደ ውስጥ እየገባች ሰራት ቁጭ ብሎ እያብሰለሰለ እየጠበቃት ምንድነው አመሸሽሳ ዛሬ ቆየሽሳ እያላ ነበር። በተደጋጋሚ ደወልኩልሽ ስልክሽ አይነሳ ማለት ወይ ስልኬ ሳይለንት ላይ ነበረ ለዛ ነው ብላ ተቀመጠች። ብዙም ሳትርቅ እሱ ያለበት አካባቢ ተቀምጣ አሁን ሳይለንት አይደለም ክፍት ነው እያለችው ነበረ። እናትሽ ጋም ደውዬ ነበረ ትምህርት ቤት እንደምትሄጂ አታውቅም ነበረ ይላታል። ምክንያቱም እሷ ትምህርት ቤት ነበርኩኝ አለችው። ነገር ግን እናቷ ከዚህ ደውል ትምህርት ቤት እንደምትሄድ አልነገረችኝም ብላው ነበር። አልገባኝም ትላለች ዘይነብ። አሁን ምንድነው አንተ ከኔ ማብራሪያ እየጠበክ ነው እንዴ አለችው። አዎ የት እንደነበርሽ እየጠየኩሽ ነው አላት። ግን እኮ አንተ እሱን አይመለከትም አለችው። እየተበቀልሽኝ መሆኑ ነው አላት። አይደለም በዚህ መንገድማ ራሴን አላዋርድም፣ ነገር ግን ያው ይሄን ጋብቻ ይሄን ትዳር በጣም ሲሪየስ አድርገሽ ታስቢዋለሽ ብለኝ ነበረ። ማሰብ አቁም ያለው ለዛ ነው ከገባ ከተረዳኝ አውቀ እንዳላወቅ ካልመሰልክ በስተቀር አለችው። ከዛም በኋላ የበራክ እናት ፖሊስ ጣቢያ ሄዳ ነበረ። ልጇ እንደጠፋች እየጠረጠረች ነው አለችው። ትጠርጥር ጎበዝ አሪፍ ነው እያለ ነበረ። ምንድነው የገረማት መስለ የዛለት ማታ ግን አብራችሁ ነበራችሁ አይደለ እና ምንም የነገረች ነገር የለም ብላ ጠየቀችው። የለም በማለት እየመለሰላት ነበር። እንዴ ሊሆን ይችላል እያለችበት ሁኔታ እኮ ግልጽ ነው ማለት የተለየ ነገር ልታሳይ ባህሪ ምናምን ትችላለች። እንዴት ሳትረዳ ቀረህ ይሄንን አለችው። በራክ ናት እንግዲህ እንደተለመደው ነበር ባህሪዋ፣ ምንም የተቀየረ ነገር የለም ነበረ። እኔ ምንም እየገባኝ ያልሆነ ነገር አሁን አንቺ ለምንድነው ስለ በራክ የተጨነቅሽው አላት። እየተጨነቅኩኝ አይደለም አለችው። ታዲያ ለምንድነው የምትጠይቂ ብሎ እየጠየቃን ነበር መልሶ። አፏፏን እያላን ነው። ግራ ገብቷ ታየችው። በጭራሽ ትክክለኛ መልስ እንደሚሰጣት ገባት። ከዛም በቃ ልተኛ በቃ ከኢብሩ ጋር ግን ነበርኩኝ አለችው። እንደዋሸችው ነገረችው ግልጽ። ከዛ በቀጥታ ወደ ካድር ጋር ሄደች። ካድርን እያቀፈቻት ካድር ደግሞ ምነው ዛሬ ጠፋሽ እያለቻት ነበረ። ከዛም በኋላ ኢብሩ ከእናቷ ጋር ስልክ ተደዋወለች። እንዴ ዘይነቤን ነበርሽ አቶ ሰራት እኮ ተጨንቆ እኮ ደውሎልኝ እኮ ነበር እኮ የት ሄደሽ ነው አለቻት። እማዬ ቤት መጥቻለሁ ስልኬ ሳይለንት ነበር አልሰማም ነበር ይቅርታ። አንቺ ደህና ነሽ ድምፅሽ ተቀይሯል አለቻት። አይ ቅድም ያች ሴትዮ መታ ነበር የሰራት እናት እና ተጨቃጨቀች መታ ኢብሩን በጭራሽን አስጠንቅቋት ምናምን ነገር ልጄን አሳልፌ አልሰጣችሁም ጂያንና ኢብሩ መቼ የማይጋቡ ምናምን ነገር አለችኝ። ስራ ነበር ጥሩ ፈጣሪ መስገና መቼ የማይጋቡም ለዛሽ ለመጥማት እኔም በሆነ እህቴን አሳልፌ አልሰጥም ስትል ነበረ። አዎ አባትሽም ትንሽ ተከራከራት። ነገር ግን እኔ በጣም ፈርቻለሁ። አንድ ላይ ማይጋቡ ከሆነ ታዲያ ምንድነው ሁሉ መጋጋጥ ስትላ ነበር። እኔ እንጃ ኢብሩን መንገር አለብን በቃ እንግዲህ ኢብሩን ከዛ ሰውዬ ማዳን አለብን ምንም አይጠቅማትም ደስተኛ አይደለችም ስትላን ነበረ። እንዴ ዘይነብ እንዴት እንደዛልሽ ግን እኮ ትላንት እኮ አግኝቻት እኮ ነበር እኮ እኔ እንዴት እንደዛ ልትይቻል ስትላን ነበር። በቃ ደስተኛ አይደለችም በጂያን ከዛ ሰውዬ ስራት ነጻ መውጣት አለባት አለቻት። ከዛም በኋላ ድንገት ስልኩን እንደዘጋችሁ ዞር ስትል በመስኮት ሰራት በማታ ከቤት እየወጣ አየችው። ዘይነብ ሰራት በመስኮት በኩል መኪና ውስጥ ገብቶ ሲሄድ ስታየው በዚህ በማታ ደግሞ የት ነው መሄደው ብላ ራሷን እየጠየቀች ነበረ። ልትከታተለው ማሰበች። ሰራት ግን የመጣው በቀጥታ ተደብቆ ወደ በራክ ጋር ነበረ። እሷ በር የዘጋበት ቤት ውስጥ ወደ ውስጥ እየገባ ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።